ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ የዛሬ ቪዲዮ እኔ ምንም አይነት ነገር ደስ አላለኝም ማለት ነው፣ በሁላቸውም ቦታ ማለት ነው። አንደኛ ነገር ሄርሜላና አብርሽ መቼም አይለያዩም። አብርሽ ልቡ ያለው ሄርሜላ ጋ ነው። የፈለገም ቢወዳትም ቢያፈቅራትም ሩታ በእንደዚህ ሁኔታ አልነበረም መመለስ የሚፈልገው አብርሽ ማለት ነው። በራሱ ጊዜ ነበረ መመለስ የሚፈልገው ማለት ነው። ነገር ግን አሁንም ቢሆን ነገም ቢሆን ሩታ እኔ ምልሽ ነገር ቢኖር እኔ እንጃ አንቺ ለሱ በገባበት ጣጣ ለሱ ብለሽ ይሄንን ነገር ስሪ ተብለሽ እሺ ብለሽ ተቀብለሽ እንደለፋሽም እሱን አሁንም በምንም ይሁን በቪዲዮም ይሁን በምንም ይሁን ጥረሽ ቤቱን መመለስ እንዳሰብሽ እሱም ደግሞ ላንቺ ያስብልሻል ብዬ አላምንም። ከኋላ ያለሽ ነገር ደግሞ በደንብ አድርገሽ ጠብቂ ማለት ነው ሩታዬ። ነገ ከነገ ወዳ ታያላችሁ ማለት ነው አብርሽ ምን እንደሚያረጋት ሩታን ማለት ነው። ምክንያቱም አብዛኛው ጊዜ አብርሽና ሩታ በድራማ መልክ ሲሰሩ ሩታ ያላትን ነገር አብርሽን አሳልፋ ለሚዲያ አትሰጥም። አብርሽ ግን በተለያየ ነገር ባልሆነ ነገር ሩታ እንድትሰደብና የትላንትና ቪዲዮ ራሱ እሱ እንደለቀቀው ሳቅኔ በጣም ነው ያዘንኩት። ምክንያቱም በትላንትና ቪዲዮ ሁሉም ሩታን እየሰደበና ሩታ ላይ ልባቸው እየተሰበረ ነበረ። ነገር ግን እኔ እንጃ የአብርሽና የሩታ መጨረሻቸው አሁን ትዳራቸው በቃ የሌለ በቀል በበቀል ተራሩታ ስትበቀል ተላ አብርሽ ሲበቀል ሴት ሲቀያየርበት ወንድ ሲቀያየርበት የነሱ ህይወት ማናት የነሱ ትዳር በጣም ያስጠላል፣ በጣም ይደብራል እውነት ለመናገር ማለት ነው። ብቻ እኔ እንጃ እድሜና ጤና ይስጠንና የአብርሽና የሩታ ህይወታቸው ምን እንደሆነ መጨረሻውን ያሳየን፣ መጨረሻውንም ደግሞ ያሳምርላቸው ማለት ነው። እና ወደ ሄርሜላ ጋር ስመጣ ማለት ነው እውነቴ ነው የምላችሁ ዛሬ እኔ ሄርሜላን ብጠላትም ነገ ተመልሰው ተመካክረው ከአብርሽና ከሄርሜላ ሩታንም እንደሚጎዳ ታውቃለሁ። ነገር ግን እውነቴ ነው ስላችሁ በጣም አሳዝናኛለች። ከሷ አብሬያት አልቅሻለሁ ማለት ነው ስታለቅስ። ይሄንን ነገር እንዳይመጣ ነበረ በመጀመሪያ ተው ስንላችሁ የነበረው። የሄርሜላ ደጋፊዎች ብር እየላካችሁ የተለያየ ነገር እያረጋችሁ በርቺ፣ ጠንክሪ በሰው ባል ማለት ነው ድራማም ቢሆን ማለት ነው። እና ሴት ልጅ መጨረሻው ታያላችሁ። አብርሽና ሩታ መቼም አይለያዩ። የፈለገ ነገ ተራውን አብርሽ ቢበቀላት ክፉ ነገር ቢይዝባት እኔም ቪዲዮ ይዤብሻለሁ እኔም ላስፈራራሽ ነው ቢላት ተመልሰው መታረቃቸውና መገናኛታቸው አይቀርም። ይሄንን ደግሞ በቀል ጠብቁ። አብርሽ ዝም ብሎ በተራ እሺ ብሏት አይገባም። ባለፈም እንደዚህ እሺ ያላት ዝም አላት። አሁንም ደግሞ በእንደዚህ ነገር ጭራሽ በእርግጥ እኔ አንድ ነገር ልንገራችሁና ለሩታ ምንም አይነት ቪዲዮ የላትም፣ ምንም አይነት ፎቶ የላትም። እመኑ፣ ካመናችሁም እመኑ፣ ካላመናችሁም አትመኑ። ነገር ግን ድራማው እንዲስተካከለቸውና ስራውን እንዲስተካከለላቸው ነበረ። ብቻ አብርሽና ሄርሜላ ያላቸው ነገር ሳይ እውነቴ ነው የምላችሁ እኔ በድራማው መልክ ሄርሜላ አፍቅረዋለች መሰለኝ፣ ተዋደዋል መሰለኝ ሁለታቸውም ማለት ነው። ብቻ አላህ ነው የሚያውቀው፣ እኔ አላየውም። ነገር ግን እውነቴ ነው የምላችሁ ሄርሜላ በጣም አሳዝናኛለች ዛሬ ማለት ነው። ለዚህም ነበረ ስትባል ስትመከር ተይቅርብሽ በአብርሽና በሩታ ህይወት አትግቢ፣ አያዋጣሽም፣ የዛሬን ደስታ ማየትሽ የለብሽም ብለናት ነበር። ሞር እሷ ከትላንትና ወዳ በሰራችው ቪዲዮ አብርሽን አልፈልግህም ከአሁን ወዲህ የራስህን ህይወት ኑር ስትለው ነበረ። ይኸው ዛሬም ደግሞ እንደዚህ ስላፈቀርኩ ስለወደድኩ ነው ወይ ለእኔ ይሄ ይገባኛል ወይ ያን ሁሉ ቃል እየገባኸኝልኝ እያለችው ነበረ። ሄርሜላ በዚሁ አጋጣሚ አሁንም ቢሆን ንቂ እባክሽ፣ አትመለሽ ወደ አብርሽ ህይወት ማለት ነው። ለአንቺ አይሆንሽም። ሴት ልጅ ነሽና ስትጎጂና ስታለቅሺ እኔ ማየት አልፈልግም ማለት ነው። በቃ አብርሽና ሩታ ተጣሉም አልተጣሉም አብረው ሆኑም አልሆኑም በራሳቸው ጉዳይ ይውጡበት። አንቺ ግን ከአብርሽም ከሩታ ህይወት ወለቅ ብለሽ ውጪ። በቃ አያዋጣሽም፣ ለአንቺ እዚህ ጋር አይመጥንሽም። ለምን ብትይ እንደዚህ እያነባሽ እንደዚህ እየለመንሹ ማለት ነው። ለቃል ለቃል ደግሞ አትበይ። አብርሽ ለሩታ ስንት ቃል ነበረ የገባላት። እንደውም አንቺ እኮ አንድ ቀን እንኳን አንቺ ወድሃለሁ አፈቅርሻለሁ ስትዩ እንኳን አንድ ቀን ፍቅሩ ገልጾልሽ አያውቅም ሄርሜላ፣ እውነት ለመናገር ማለት ነው። አብርሽ አንድ ቀን ከመሳም ከመላላጥ አንቺን ከማዘል በስተቀር አንድ ቀን በተመልካች ቀን እንኳን አብርሽ እኔ አፈቅርሻለሁ የኔ ህይወት ብሎሽ አያውቅም። ከአንቺ ጋር ህይወት እቀጥላለሁ ብሎሽ አያውቅም። እርግጠኛ ነኝ በውስጥ መስመርም አይልሽም። ምክንያቱም ያለበት ሁኔታ እሱ ራሱ ስለሚያውቀው ማለት ነው። እና ቃል ላልሽው ደግሞ ከሩታ የበለጠ አንቺን ቃል አልገባልሽም።
ገባሻ? በትልቅ ሚዲያ ነበረ ስለ ሩታ ሲያወራ ስለ ሩታ የገባውን ቃል። ካላየሻቸው ደግሞ ቪዲዮዎችን ወደ ታች ወርደሽ ማየት ትችያለሽ። የሰው ልጅማ በቃሉ መሰረት ቢሆን ቃል በተግባባ ነገርማ ቢሆን አብርሽና ሩታ የት በደረሱ። ሩታ ለአብርሽ የገባችለት ቃል፣ አብርሽ ደግሞ ለሩታ የገባላት ቃል ማለት ነው። የሰው ልጅ በቃሉን አይከበርም። ሩታ ሄርሜላ ማለት ነው። እና ሄርሜላ ለአንቺ ነገ ራሱ ይሄንን ነገር በቀል አድርጋችሁ ሩታን ተበቀላችኋት። አብርሽም ራሱ የራሱን ነገር ይዞባት ሩታ ላይ የሰራሽኝ ስራ ነው ከአንቺ ጋር መሆን አልፈልግም እንኳን ቢላት፣ ዞሮ ዞሮ ሩታን በሩታ ላይ የደረሰ ነገር አንቺ ላይ መድረሱ አይቀርም። እመኝኝና ማለት ነው። ምክንያቱም አንቺ ከአብርሽና ከሩታ የበለጠ ለትዳር ዋጋ አልከፈልሽም። አብርሽ በዚህ ትዳር በጣም ዋጋ ከፍሎበታል። በተለይ ደግሞ ሩታ ዋጋ ከፍላበታለች። ታውቂያለሽ፣ አንድ ወንድ ልጅ አንድ ሴት እርግዝናዋ በሆነች ጊዜ ትቷት የሄደ ረግጧት የሄደ ባል፣ በዛ ላይ አንቺ የነበርሽበት ታይም በጣም የሚያስጠላና በጣም የሚደብር ጊዜ ነበረ የመጣሽው ማለት ነው። በሳቱ ራሱ እኛን አልሰማሽም። እዚህ ብር እየላኩ የተለያየ ነገር እያረጉ ሩታን ለመስበር ሩታን ለማናደድ ገባሻ? ያንን ነገር የሚጠቀሙት ማለት ነው። እዚህ ጋር ሚዲያ ላይ ያለ ሰው ሄርሜላ ላንቺ ምንም ነገር የሚያደርግልሽ ነገር የለም። ይሄው ዛሬ ራሱ ማለት ነው አለቀሽ፣ ራስሽን አመመሽ፣ ተጎዳሽ። ግን ያ ሁሉ አይዞሽ፣ ቀጥይ፣ በርቺ፣ ጠንክሪ እና አብርሽ የራስሽን አርጊ ብሎ ያለሽ ሰው አንድ ሰው ካጠገብሽ የለም። ገባሻ? ሁሉም የሚያሽቃብጥልሽ የኮሜንት ጋጋታ የተለያየ ነገር ጋጋታ ነው እንጂ ለአንቺ የሚጠቅምሽ የለም። አንቺ የሚጠቅምሽ ፈጣሪሽና አንቺ ብቻ ናችሁ ማለት ነው። ምክንያቱም ለአንድ ወንድ አንቺ ሄርሜላ ስታስቢው ማለት ነው ተጎዳሁኝ፣ ተሰበርኩኝ ለአንተ ለፍቅር ስትይ እምትዩ አንቺ እኮ ንጹህ ፍቅረኛ እኩል አይደለም ያሹ ሄርሜላ። ባለትዳር ያልሆነ ወንድ አይደለም እኮ ያልሽው። ስንግል የሆነ ወንድ እኮ አይደለም ያልሽው። ህይወት ያለው ልጅ ያለው ሚስት ያለው፣ በዛ ላይ ደግሞ ሚስቱ የፈለገ ነገር ቢመጣ ቤተሰብ ያለ ሩታ እንጂ አይሆንም የሚለው ሰው፣ ይሄንን አይነት ሰው እኮ ነው ያልሽው። ምንም አይነት ላንቺ የሚጠቅም ሰው እኮ አይደለም ያልሽው ሄርሜላ ማለት ነው። እና እባክሽ አሁንም ቢሆን እኔ እንደ ሴትነቴ ነው መመክርሽ። እኔ እንደዚህ ነገር ደርሶብኝ መጎዳትን ማልቀስም ስለማልፈልግ እኔ ከዚህ በፊት ብዙ ነገር እያልኩሽ እየሰደብኩሽ ነበረ። ነገር ግን ሴት ልጅ ነሽ። ሴት ልጅ የፈለገ ነገር ትሁን መጥፎም ነገር ትስራ፣ እኔ ተሰብራና ተጎታ ስታለቅስ ማየት አልፈልግም። አንቺ ለሩታ ክፉ ብትሆኝም ለሩታ መጥፎ ነገር ብታስቢም የሩታን ባል እኔ ነጥቄ ለራሴ ላድርግም ብትይ፣ እኔ ግን ክፉ ነገር እኔ እንጃ ላንቺ ያልመኝም። ሴት ልጅ ስለሆንሽ ማለት ነው። ዝሙትን ስለምታስተላልፊ የሚያስጠላ ነገር ስለምታስተላልፊ ነበረ። አንዳንድም ደግሞ በኦዲየንሶችሽ የመጣው ማለት ነው። እነዚህ ደደብ የሆኑ ኦዲየንሶችሽ የብር ጋጋታ እየላኩልሽ ፈቶ እያሰሩልሽ ሂጂ ቀጥይልበት የሚሉ ሰዎች ነበረ የሚያናዱኝ። ነገር ግን ዛሬ ባራዳም በፋራም አይተሽዋል ማለት ነው። ነገ የፈለገም ነገር ቢሆን የዛሬ እምባሽን የዛሬ መሰበርሽን ማየት አለብሽ። ነገ አብርሽ እርግጠኛ ነኝ ማለት ነው መጥቶ አንቺን ይቅርታ እንደሚጠይቅሽ ማለት ነው። ይቅርታም ሲጠይቅሽ ደግሞ አንቺ እንደባለፈው ራሱ ተመልሰሽ አብርሽ ህይወት እንደምትገቢ አውቃለሁ። ሩታም ደግሞ እንደምታስለቅሷት ደግሞ አውቃለሁ። ነገር ግን በዚህ ነገር አትግቢ ሄርሜላ። በባሌና ሚስት መካከል የገባ ሰው እንደዚህ ነው መጨረሻው። የሰው ዕቃ የያዘ ሰው እንደዚህ ነው። ግን የራስሽ ነገር ምንም ቢሆን ለምን አንድ ብር አትሆንም? የራስሽ ገንዘብ ከያሻት የራስሽ ነች። የሰውን ብር ተበድረሽ ግን እስከ ሚሊዮን ድረስ ከያሹ ያንን እዳሽን እስከምትጨርሺ ስጋሽን ነው የሚያልቀው። አብርሽን ማፍቀረሽ ብታገቢው በሀሳብ በጭንቀት ነገ ሩታ ጋር ሄደ ወይ ዛሬ እኔ ጋር መታወይ ልጁ ጋር ሲሄድ ሲያይ ደግሞ ምን ይፈጠራል? እዚህ ጋር ማሰብም ያለብሽ አብርሽም ልጅ አለው፣ ልጁም ደግሞ ያላባት ማደግ የለበትም። እኔ እንጃ። እና ውድ ቤተሰቦቼ እኔ በአጠቃላይ የምላችሁ ነገር ቢሆን የአብርሽና የሩታ ህይወት እውነት ትክክለኛ ነገር አይደለም። አብርሽ በእንደዚህ አይነት ሁኔታ አንገቱ እየደፋ እያለቀሰ ለሄርሜላ ጭንቅ እያለ ትዳሩን ይመራል።